እሳተ ገሞራ የቀለጠበት ቦታ በእንግሊዘኛው ትሪፕል ጃንክሽን ይባላል። 3 የመሬት ክፍሎች ኢትዮጵያ ውስጥ በጣም ኃይል ያለውና ወደ ላይ ብዙ ተወርሮ አለትና አቧራ የረጨ የመጀመሪያው ነው። ክፍለ ዓለማት አንድ ላይ ሊሆኑ ይችላሉ። ክፍለ ዓለማት ወይም ደግሞ የተለያዩ የመሬት ክፍሎች ሊለያዩ ይችላሉ። መሬት ኮንቲኒየስ በሆነ እንቅስቃሴ ላይ ነው ያለችው። ኤርታሌ አክቲቭ ነው፣ እየፈነዳ አይደለም፣ ግን የሚንተከተክ አለት አለ። እሳተ ገሞራ የሚፈጠረው መሬት በተለያየ ጥልቀት ደረጃ በፍሳሽ መልኩ ወይም ደግሞ ሰሚ ሊኩዊድ በሆነ መልኩ ያው እኛ ከምንረግጠው ሶሊድ ከሆነው የመሬት ክፍል በታች ፍሳሽ አለ። ያ ፍሳሽ ቀዳዳ ሲያገኝ ይወጣል። ሲወጣ ደግሞ በከፍተኛ ኃይል ይወጣል። አንዳንድ ጊዜ ደግሞ የቀለጠ ሮክ ወይም ደግሞ አለት በዚሁ ቀዳዳ ላይ ይወጣል። እሳተ ገሞራ በአጠቃላይ በመሬት ንቅናቄ እንቅስቃሴ ውስጥ የቀለጠው የመሬት አካል ወደ ገጸ ምድር ሲወጣ እሳተ ገሞራ ብለን እንጠራለን። እሳተ ገሞራ የሚወጣባቸው ቦታዎች ውስን ናቸው በዓለም ላይ። በተለይ ደግሞ እንደ ስምጥ ሸለቆ ያሉ ቦታዎች የመሬት ክፍል የሚጋጭባቸው ብለን የምንላቸው አሉ። ማለት መሬት የተለያዩ እንትኖች አሏት እና አንዳንዱ የሚለያይበት ቦታ አለ፣ አንዳንዱ ደግሞ የሚጋጠምበት ቦታ አለ። በእነዚህ ቦታዎች ላይ ነው እሳተ ገሞራ የሚፈጠረው። አሁን ኢትዮጵያ ውስጥ የተፈጠረው እሳተ ገሞራ መሬት የሚለያይባቸው ቦታዎች፣ ያ አሁን እሳተ ገሞራ የቀለጠበት ቦታ በእንግሊዘኛው ትሪፕል ጃንክሽን ይባላል። 3 የመሬት ክፍሎች በተለያየ አቅጣጫ የሚጓዙበት ቦታ ነው እና ይህ ቦታ በአብዛኛው እሳተ ገሞራና የመሬት መንቀጥቀጥ የሚፈጠርበት ቦታ ነው። በጣም ከብዙ ቢሊዮን ዓመት በፊት መሬት አንድ ሶሊድ የሆነ አካል ነበር። ከጊዜ ብዛት የተለያዩ ሲሄዱ አሁን የምናያቸውን የተለያዩ ክፍለ ዓለማት ፈጥሯል። ልክ እንደዛ አሁንም መሬት በኮንቲኒየስ በሆነ መልኩ እነዚህ የተለያዩ የዓለም ክፍሎች ይለያያሉ። ለምሳሌ ደቡብ አሜሪካና አፍሪካ በአንድ ወቅት አንድ ላይ ነበሩ። ሳውዲ አረቢያና ኤርትራ ወይም ሬድሲ የምንለው ቀዩ ባህር አልነበረም። ሲለያዩ ነው የሚፈጠሩት። አሁንም ኢትዮጵያ ውስጥ ወደ 3 አቅጣጫ የሚሄዱ በእኛ አጠራር አረቢያን ፕሌት እና ወደ ሶማሊያ በኩል ያለው እንደዚሁም ደግሞ የአፍሪካው ለብቻ 3ቱ በተለያየ አቅጣጫ ይጓዛሉ እና ወደፊትም ይቀጥላል ፕሮሰስ። ክፍለ ዓለማት አንድ ላይ ሊሆኑ ይችላሉ። ክፍለ ዓለማት ወይም ደግሞ የተለያዩ የመሬት ክፍሎች ሊለያዩ ይችላሉ። ስለዚህ መሬት ኮንቲኒየስ በሆነ እንቅስቃሴ ላይ ነው ያለችው። እኛ ሶሊድ በሆነ የመሬት አካል ላይ ቁጭ ስለምንል ነው እንጂ ከተወሰነ ኪሎ ሜትር በታች ይሄ የቀለጠ አለት አለ። ያ አለት ቀዳዳ ሲያገኝ ነው ቮልካኖ ሆኖ የሚወጣው። ኢትዮጵያ ውስጥ እንግዲህ ላለፉት በመቶ በሚቆጠሩ ዓመታት ጊዜ ውስጥ የተለያየ ጊዜ እሳተ ገሞራ ፈንድቷል። በቅርብ ዓመታት በ2011-12 አካባቢ እንግዲህ የቅርቡን ስናነሳ በኢትዮጵያና በኤርትራ አጠገብ አካባቢ አንድ ጊዜ እሳተ ገሞራ ፈንድቶ ነበረ። ሌላም ጊዜ እንደዚሁ የፈነዳ እሳተ ገሞራ ለዛው አካባቢ ማለት። አሁን አክቲቭ ሆኖም ያለ አለ። ለምሳሌ ኤርታሌ አክቲቭ ነው፣ እየፈነዳ አይደለም፣ ግን የሚንተከተክ አለት አለ።
የአሁኑ ከነዚህ ባለፉት 100 ዓመታት ከነበሩት እሳተ ገሞራዎች ለየት የሚያደርገው በኢትዮጵያን ኮንቴክስት ነው። ኢትዮጵያ ውስጥ በጣም ኃይል ያለውና ወደ ላይ ብዙ ተወርሮ አለትና አቧራ የረጨ የመጀመሪያው ነው። እንግዲህ በእኛ እድሜ ብቻ ሳይሆን ምናልባት ላለፉት 100 ዓመታት በዚህ መልኩ የፈነዳ አለ ተብሎ አይታሰብም። ምናልባት በስፋትም ደረጃ እንግዲህ እንደሚባለው ሚዲያ እንደሚናገረው አሁን እስከ ኢንዲያ ድረስ አቧራው እዛ ደርሷል። የአየር ትራንስፖርት አስተጓጉሏል። በዚህ ደረጃ ኢትዮጵያ ውስጥ የፈነዳ የለም። ግን ሌሎች ሀገሮች ላይ ለምሳሌ ፊሊፒንስ፣ ኢንዶኔዥያ ከዚህም ጠንከር ያሉ ፍንዳታዎች ነበሩ። በኢትዮጵያን ኮንቴክስት ግን የአሁኑ ለየት የሚያደርገው ብዙ አካባቢ ከቨር አድርጓል። እንደዚሁም ደግሞ ኃይሉም ወደ ላይ ከፍተኛ ነው። ይሄ ምናልባት ለየት ያደርገው ይሆናል። ወደ ላይ ሄዶ ከቨር አደረገ የሚባለው ከ8 እስከ 12 ኪሎ ሜትር ሬዲየስ ባለው ዙሪያ ነው። እንግዲህ በዛ ደረጃ ከቨር አድርጓል። ነገር ግን ይሄ ብናኙ የእሳተ ገሞራ ብናኝ ያው እንግዲህ እስከ ኢንዲያ ማለት ከአንድ ክፍለ ዓለም ወደ ሌላ ክፍለ ዓለም ምናልባት ትልቅ ከሚባሉት ውስጥ አንድ ጊዜ አይስላንድ እንደዚሁ እሳተ ገሞራ ፈንድቶ ብዙ አውሮፕላኖች የአውሮፕላን በረራ ለረጅም ጊዜ አቋርጦ ነበረ። ማውንት ፖነቲቮ የሚባል ፊሊፒንስ የፈነዳ አለ እና ሰፊ ነው። ከክፍለ ዓለም ወደ ክፍለ ዓለም በብዙ ሺህ ኪሎ ሜትር ደረጃ በብናኝ ደረጃ ሄዷል እና መጠኑ ቀላል ነው ማለት አይቻልም፣ ከባድ ነው። ጊዜውን ለመናገር የተለያዩ ነገሮችን ከግምት ማስገባት ያስፈልጋል። ለምሳሌ ይሄ አየር ላይ ያለው ብናኝ በአየር ላይ ለረጅም ጊዜ ሊቆይ የሚችልባቸው ሁኔታዎች አሉ። ለምሳሌ ዝናብ ቢኖር ቶሎ ወደ መሬት እንትን ይላል። ንፋስ ቢኖር በአብዛኛው ይሰራጫል፣ ግን ከአካባቢው ቶሎ ሊሄድ ይችላል። እንደ ሁኔታው ነው። ግን በአብዛኛው ይሄ ብናኝ እንደው ሄደ ቢባል ግምት ነው ቀናት ወይም አንድ ሳምንት እንደው ግፋ ቢል 15 ቀን በዛ ሌብል በረራን ያስተጓጎለ በአንድ ወር ደረጃ በሁለት ወር ደረጃ በእኔ ዕድሜ ያልሰማውም እና ምናልባት በቀናት ወይም በሳምንታት ብለን ብንወስደው ነው። የመሬት መንቀጥቀጥና የእሳተ ገሞራ ፍንዳታ በጣም የተያያዙ ናቸው። አንዳንድ ጊዜ የመሬት መንቀጥቀጡ እሳተ ገሞራውን እንዲፈጠር መንገድ ይከፍታል። ሌላ ጊዜ ደግሞ እሳተ ገሞራው ላርጅ ስኬልም ባይሆን የመሬት መንቀጥቀጥ ሊያመጣ ይችላል እና ተያያዥ ናቸው። በዓለም ላይ ይታወቃሉ። ቮልካኒክ ኢራፕሽን የሚኖሩባቸው ቦታዎች፣ መሬት መንቀጥቀጥ በአብዛኛው ያለባቸው ቦታዎች በጂኦሎጂ ይታወቃሉ እና አንደኛው የምስራቅ አፍሪካ ስምጥ ሸለቆ ነው። ያም እንግዲህ ያው አሁን የተፈጠረው የኢትዮጵያ ስምጥ ሸለቆ አካል ነው። ባለፉት ወራት በተለየ መልኩ በኢትዮጵያ ስምጥ ሸለቆ ላይ ተርሞይል ወይም ደግሞ ከፍተኛ የሆነ እንቅስቃሴ ነበረ። የመሬት መንቀጥቀጥ ነበር። እነዚህ የመሬት መንቀጥቀጦች እንፋሎት የሚያወጡ ምንጮችን ፈጥረዋል። አንዳንዶቹ እንዲጠፉ አድርገዋል። ትልልቅ ስንጥቆች ተፈጥረዋል። በጣም ዳይናሚክ ነበር ያለፉት ወራት። አሁንም አልቆመም፣ ቀጥሏል። የመሬት መንቀጥቀጡ ይህንን ቮልካኒክ ኢራፕሽን አስነሳው ብሎ ለማለት ይከብዳል። ሊሆን ላይሆን ይችላል። ግን ይሄ ከፍተኛ ኃይለኛ ፍንዳታ ነው። እንግዲህ 8 ኪሎ ሜትር ሬዲየስ እንትን የሚል ከሆነ ምናልባት ጥሩ ግምት ሊሆን የሚችለው የመሬት መንቀጥቀጡ አይደለም ትሪገር ያደረገው። ይሄ የታፈነ እንፋሎት ወይም ኃይል በጭነት የነበረው በከፍተኛ ኃይል አለትን ሰንጥቆ የወጣ ነው እና በራሱ የወጣ ኦፍኮርስ የመሬት መንቀጥቀጡም የተወሰነ ኮንትሪቢሽን ሊኖረው ይችላል። የተያያዙ ናቸው። በዚህ ሰሞን የመሬት መንቀጥቀጥ የተፈጠረበት አካባቢ በአብዛኛው ሰው የሚኖርበት አይደለም። ነገር ግን
ኢትዮጵያ በዓለም ላይ እንደዚህ አይነት ክስተቶች ከሚፈጠርባቸው ሀገሮች ውስጥ አንዷ ናት። ወይም ደግሞ ከፍተኛ የሆነ በተፈጥሮ ያሉ ችግሮች ወይም ጂኦሃዛርድስ ያለባት ፍለድ አለ፣ የመሬት መንቀጥቀጥ አለ፣ እንደዚሁም ደግሞ እንዳሁኑ አይነት ቮልካኒክ ኢራፕሽን አለ፣ የመሬት መናድ አለ እና አገራችን ከፍተኛ እንደዚህ አይነት በተፈጥሮ ሊከሰቱ የሚችሉ ችግሮች ያሉባት ሀገሮች ናቸው እና ጥንቃቄ መጀመሪያ ምን አይነት ተጽዕኖ በህብረተሰብ ላይ ያመጣል ለሚለው በአብዛኛው የመጀመሪያው ተጽዕኖ የሚያመጣው ሊደፍናቸው ይችላል። በዛ አካባቢ ካሉ ሙሉ በሙሉ መንደር ወይም ከተማ ሙሉ በሙሉ ሊጠፋ ይችላል። ይሄ ተከስቷል። በታሪክም ሪኮርድድ ሂስትሪስ አሉ። ሙሉ በሙሉ ሊያጠፋ ይችላል። ከዛ ቀጥሎ ደግሞ አደጋ የሚያመጣው የሚፈነዳው ነገር አቧራ ብቻ አይደለም፣ የተለያዩ ጋሶች አሉ። ለምሳሌ የበይ ሰሞኑ የፈነዳው በአብዛኛው የድኝ ወይም ሰልፈር ጋስ ነው። ከውስጥ የሚወጡ ጋሶች አሉ፣ ካርቦን ሞኖክሳይድ ጭምር ማለት ነው። ሊገል የሚችል አጠገብ ካሉ አንድ ሰው ወይም ደግሞ ስሩ ታይም እነዚህ ጋሶች የጤና ችግር ሊያስከትሉ ይችላሉ። ከዛ ውጭ ደግሞ ይሄ የበነነው ብናኝ ከዛ በራቅን ቁጥር የብናኙ መጠን እየቀነሰ ይሄዳል። ግን በተጠጋን ቁጥር ደግሞ ብናኙ ሞር እየሆነ ይሄዳል። ይሄ ብናኝ መጨረሻ መሬት ላይ ይወድቃል። መሬት ላይ ነው የሚያርፈው። አትክልቶች ሊደርቁ ይችላሉ። የእርሻ መሬት ሊጠፋ ይችላል። ከባድ የኢኮኖሚ ቀውስ ሊያስከትል ይችላል። አንዳንድ ጊዜ የትራንስፖርት ኔትወርክ ሊዘጋ ይችላል። ትልቅ ከሆነ ደስቱ ኮሚኒኬሽን ሙሉ በሙሉ ሊያቋርጥ ይችላል። የመጀመሪያ ኢሚዲየት ጥቅሙ ቱሪዝም ነው። አሁን ኢትዮጵያ ከምትታወቅባቸው አንዱ ታላቅ የቱሪዝም ሀብቷ ጂኦ ቱሪዝም ተብሎ የሚጠቀሰው ሴክተር ነው። ማለት የመሬት ላይ የሚታዩ የተፈጥሮ ሀብቶችን የመመልከት ሂደት ነው የጂኦ ቱሪዝም። እና ኢትዮጵያ ውስጥ ወደ አፈር ሲመጡ የሚያዩቸው ቦታዎች አሉ። ለምሳሌ አንደኛው እና ዋነኛው ማለት ይቻላል ምናልባት ሉሲ ከተገኘችበት ቦታ ይልቅ ሰው ኤርታሌ መሄድ ይፈልጋል። ኤርታሌ ያንን ላቫ ለማየት ነው። አሁን ብዙ ተመራማሪዎች ይመጣሉ። ይሄ የአፋር አካባቢ በተለይ በስነ ምድር ውስጥ ከፍተኛ ቦታ ያለው ነው። አንደኛ በዓለም ላይ ዝቅተኛ ከሚባሉት ቦታዎች አንዱ ነው። ሌላው ትሪፕል ጃንክሽን 3 የተለያዩ የመሬት አካላት የሚለያዩበት ቦታ ነው። ያ በዓለም ላይ ዩኒክ ነው። ያንን ለማየት ብቻ ሳይሆን ለመመራመር የሚመጡ አሉ እና የቱሪስት ፍሰት ከፍተኛ የሆነ ፍሰት አሁን እዚህ ቦታ ላይ አክሰሰብል ቢሆን ወይም ደግሞ ተደራሽ ቢሆን በቅርቡ የፈነዳ ቮልካኖን ማየት እፈልጋለሁ ብሎ የሚመጣ ሰው እጅግ ብዙ ነው። ምናልባት በምርምር ብቻ ሳይሆን ይህንን ቮልካኖ አይተው ሊመጡ የሚችሉ ሰዎች ይኖራሉ እና ከፍንዳታው በኋላ የሚቀር ነገር አለ፣ ስትራክቸር አለ ወይ እንደዚህ ልክ እንደ ድስት የሆነ ካልዴራ ነው የምንለው ወይም ክብ ሰሚ ሰርኩላር የሆነ ሊሆን ይችላል። ያንን ለማየት ሊመጡ እንዴት የቀለጠ አለት ተጉዞ እንደገና ሶሊድ ሮክ እንዴት መሆን ቻለ። እኔም እንደ ስነ ምድር ሰው ብቻ ሳይሆን ዝም ብሎ እንደ ማንኛውም ዜጋ ይህንን ማየት ፍላጎት አለ እና በዚህ መልኩ የቱሪስት ፍሰት ሊጨምር ይችላል። አንዳንድ ጊዜ ሬርሊ እሳተ ገሞራ ሲፈነዳ የሚኒራል ሪሶርስስ ይዞ ሊወጣ ይችላል። ምንድነው ሬርዝ የሚባሉ አሉ እና ያው የሚኒራል ከዚህ ከቮልካኖ ጋር አሶሲየትድ ሆነው ሊወጡ የሚችሉ አሉ። አንዳንድ ጊዜ ደግሞ ጋሱ ራሱ ሪሶርስ ሊሆን የሚችልበት ሁኔታ አለ። ተመራማሪ ወይም አካባቢ ለረጅም ጊዜ የሚቆይ ሰው ካለ ሴፍቲ ፕሮሲጀርን መከተል አለብን። ማስክ ማድረግ ሊኖርበት ይችላል።
ለአይኑ መከለያ ሊያስፈልገው ይችላል። ኢሚዲየትሊ ካልሆነ በስተቀረ ከተወሰነ ጊዜ በኋላ ማንም ሰው ቢሄድ ያን ያህል ችግር ያመጣል የሚል ነገር የለም። ግን ይሄ እሳተ ገሞራ የፈነዳበት ቦታ ተመልሶም ሊፈነዳ ይችላል፣ አይታወቅም። በምርምር ላይ የተመሰረተ ሞኒተር እየተደረገ በታሪክ አለ። ሊያዩ ሄደው ፈንድቶባቸው ሁሉ የሞቱ አሉ። ተመራማሪዎች አጠገቡ ሄደው ቮልካኖ ላይ ማነው ላቫው ላይ ሳምፕል ይወስዳሉ። ግን ጥንቃቄ አድርገው ነው። ማንኛውም የቱሪዝም ፍሰትም ይሁን ወይም ደግሞ ለምርምር ሲኬድ የዚህ ቦታ አጠቃላይ ሁኔታ በጥናት ላይ የተመሰረተ መሆን አለበት። ዝም ብሎ አንድ ሰው ሄዶ አጠገቡ መቆም ትክክል ላይሆን ይችላል። ስለዚህ እንደዚህ አይነት ቦታዎች በጥንቃቄ መታየት አለባቸው። የመሬት መንቀጥቀጥ፣ የእሳተ ገሞራ ፍንዳታ በዓለም ላይ አኪዩሬትሊ በዚህ ጊዜ ነው ተብሎ ለማለት ሶፋር ኤግዛክት ታይሙን መናገር አይቻልም። ነገር ግን በዓለም ላይ እንደዚህ እንደ ኢትዮጵያን ስምጥ ሸለቆ ያሉ ሌሎች አክቲቭ የሆኑ ሪጅንስ አሉ። በሁሉም ኮንቲኔንት ማለት ይቻላል አሉ። እነዚህ ቦታዎች ላይ የተተከሉ መሳሪያዎች አሉ፣ ከኛም ጭምር ማለት ነው። ፍንዳታውን ከሳተላይት ኢሚዲየትሊ ያዩታል። እንቅስቃሴውን ሪኮርድድ ነው። ለምሳሌ እርዝኩዌክ የት ጋር ተፈጠረ ወዲያው ይናገራሉ። ምን ያህል ነው ማግኒቲዩዱ ወዲያው ይናገራሉ። መሳሪያዎች አሉ። ግን ፎር ሹር በዚህ ጊዜ ነው ብሎ ለማለት አይቻልም። ትልቅ ኢቨንት ከመፈጠሩ በፊት ምንጊዜም ትንንሾች አሉ። ትንንሽ ኢቨንት ትልቅ እርዝኩዌክ ከመነሳት በፊት ትንንሹ ኢንዲኬሽንስ አሉ። ያን ጊዜ ጥንቃቄ አላርም ይሰጥና እንቅስቃሴ እንዲቆም ሰዎች ከአካባቢው እንዲሄዱ ይደረጋል። እንደዛም ሆኖ ሳይፈጠር ይቀራል። አሉ ታሪኮች አሉ። ደቡብ አሜሪካ 20 ጊዜ ከዚህ አካባቢ ሄዱ ዋርኒንግ ተሰጥቷቸው ሁልጊዜ ልማዳቸው ነው ብለው የተደፈኑ አሉ በቮልካኖ እና ፎርሹር መናገር አይቻሉም አኪዩሬትሊ። ግን ኢንዲኬሽኑን በማየት እንቅስቃሴውን በማየት ጥንቃቄ ያደርጉ ተብሎ ይነገራል። ነገር ግን ዋናው መፍትሄው ግን እነዚህ ቦታዎች ሞሮሌስ ይታወቃሉ። የት አካባቢ ሊፈነዳ እንደሚችል እዚህ ደጋው ላይ በእርግጠኝነት እንደማይፈነዳ ይታወቃሉ። እነዚህ የሚታወቁ ቦታዎችን ማፕ ማድረግ አይደንቲፋይ ማድረግ፣ ከዛ ቀጥሎ ደግሞ በዛ አካባቢ የህዝቡን አሰፋፈር በሌላው ሀገር ጂኦ ሃዛርድ ማፒንግ የሚባላል ማለት ከፍተኛ፣ ዝቅተኛ፣ መካከለኛ ተብሎ ይለያል። በከፍተኛና በመካከለኛ አካባቢ ሰው መኖር የለበትም ተብሎ ከተባለ ቢያንስ ሴፍ ነው የአካባቢ። እንደዛ አይነት የተለዩ አካባቢዎች ላይ የህዝባችን አሰፋፈር ማስተካከል፣ ከዛ በተጨማሪ ደግሞ ጎርፍ ካለ ስለ ጎርፍ ማስተማር፣ ፍንዳታ ካለ የአካባቢው ህብረተሰብ ሲፈጠር ምን ጥንቃቄ ማድረግ እንዳለብን ማስተማር እና ይታወቃሉ። ስለዚህ የግድ በምርምር ላይ የተመሰረተ እንቅስቃሴ ማድረግ ነው ዋናው ነገር። መፍትሄው እሱ ነው። ኢትዮጵያ እንደዚህ አይነት የተፈጥሮ አደጋዎች የሚበዙባት ሀገር ነው እና አደጋዎች ዛሬ ብቻ ሳይሆን ትናንትም ነበሩ፣ ወደፊትም ይኖራሉ። ብናድግም ባናድግም አሉ እነዚህ የተፈጥሮ አደጋዎች። እነዚህን የተፈጥሮ አደጋዎች በአግባቡ ችግሩ ከመፈጠሩ በፊት ወይም ከተፈጠረ በኋላም ሲፈጠርም በአግባቡ መፍትሄ ለመፈለግ ምርምር፣ የተቀናጀ ምርምር ማካሄድ፣ የአካባቢውን ነዋሪና ህብረተሰብ እንደዚህ አይነት ችግሮች ሲፈጠሩ ምን ማድረግ እንዳለባቸው ማስተማር፣ ምናልባት ከአቅም በላይ ሆኖ ከፍተኛ የሆነ ችግር የሚመጣ ከሆነ ደግሞ ኤመርጀንሲ ፕሪፔርድነስ ወይም ደግሞ የአደጋ ጊዜ ጥንቃቄ ብቻ ሳይሆን መፍትሄና ችግሩ ሲፈጠር ወዲያው ፈጥነን
ለመፍትሄ የምንሄድበትን ኢንስቲትዩሽን ማቋቋምና ምርምር ማካሄድ ከፍተኛ ጥቅም አለው የሚል ነው እኔ ሀሳብ።